እሺ ዮሐንስ ወንጌል አንድ እናውጣልኝ። ዮሐንስ ወንጌል አንዱን አውጣልኝ። እኔ ኢየሱስ አምላክ መሆኑን ላስረዳለን ልንገርህ። ዮሐንስ ወንጌል አንድ አውጣልኝ። ስፔሲፊካሊ እኮ አይደለም አንተ አሁን እየጠየቅ ይቅርታ በምንም ማድረግ አንችልም። እሺ ባቢ ስትባል ትመጣለህ። ኔትወርኩን አስተካክለን አቤት አቤት አበከርን ፎሎ አድርጉት። አንድ ሰዎች እስቲ ቀጥሉ። ዛሬ አይ አውራ እሺ ባቢ እንዴት ነህ? ሰላም ነህ ባባ? እግዚአብሔር ይመስገን። አቤት አቤት ኦኬ ኢየሱስ አምላክ ይሰማኛል። ኢየሱስ አምላክ መሆኑን አስተምሮ ይኸው እያነበብከው ነው ከፍቼ እላለሁ። አንተ አሁን ያሳየህን ጥቅስ እኔ ጌታ መምህር ትሉኛላችሁ እንዲሁም እና መልካም ትላላችሁ ነው የሚለው አይደል? ጌታ ማለት ነው። ጌታ ማለት እኮ ምን ማለት ነው? ማንም ሰው ጌታ ይባላል። ለምሳሌ አንተ እኔ ለምሳሌ ሰፈር ውስጥ ጌታዬ ምናምን ይሉኛል። አንዳንዴ የኔ ጌታ ምናምን ይሉኛል። እናቶች ምናምን ጥሩ ነገር ሳደርግላቸው የኔ ጌታ ይሉኛል። ተብለህ አታውቅም? እንደዛ አልተባልኩም ብባልም አልቀበለውም። ጥሩ ልጅ አይደለም ማለት ነው። ይሄማ ማንም ኢትዮጵያ የሚያውቀው ነገር። እኔ አሁን እናቶች የኔ ጌታ ምናምን ይላሉ። አይ ሊሉ ይችላሉ፣ ግን ይሄ ከዛ ጋር ምንም የሚገናኝ ነገር አይደለም። ለምሳሌ ዘፍጥረት ለምሳሌ ዮሴፍ በዘፍጥረት ምዕራፍ 45 ላይ ጌታ ተደርጎ በግብፅ ምድር እንደተሾመ ይናገራል። ስለዚህ ጌታ የሚለው ቃል አምላክ ማለት አይደለም፣ በተቃራኒ ጌታ ማለት አምላክ እንደዛ። ኦኬ አምላክ ይሄ ስለማን ዘፍጥረት ምዕራፍ 40 እኮ አብራራ ይሄ አምላክ የሚለው አሳያለሁ። ዘፍጥረት ኖ ጌታ የሚለው አምላክ አይደለም ካልከኝ፣ ይሄ አምላክ የሚለው ለማን ነው የተገለጸው? እንትና አሁን የከፈትከው ጥቅስ ኢሳያስ ምዕራፍ 9 ቁጥር 6 የመጀመሪያው ጥቅስ ላይ የቅድሙ ጌታ ስማኝ፣ አንተ ብቻ ልናገር አትበላ። ቅድም ጌታ የሚለው ስለ አምላክነቱ አይገልጽም አልክ። ስለዚህ እዚህ ጋር ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይባላል። ይሄ ለማን ነው የተባለው? ይህም ብቻ መልስልኝ። ይሄ ጥቅስ የተጻፈው ለማን ነው የተገለጸው? መጀመሪያ ያመጣኸው ጥቅስ ላይ እና እዚህ ጋር እንመጣለን። የቅድሙ መልሱን ስታገኝ የምትሸሽበት መንገድ የለም። ለማን ነው የተገለጸው? ይህን ንገረኝ። ይሄ ጥቅስ የተጻፈው ለማን ነው? ለክርስቶስ ነው አይደለ? ስለ ልጅነቱ ያው አስምሬልሃለሁ። አምላክ የምትለው አለች፣ ድንቅ መካር፣ ኃያል አምላክ የምትለዋ ለማን ነች ነው ያልኩት። ፕሊስ እስኪ እንደማመጥ እያንዳንዱ ነው ስንገባ እያንዳንዱ ይሄ የኢየሱስ ክርስቶስ ትምህርት ኢየሱስን ያስተማሪን ትምህርት በቃ ተው፣ ሚዩቱን ያንሳ፣ ችግር የለውም። የሆነ በክብር ማውራት አይወዱም፣ ለምን እንደሆነ አላውቅም። እሺ አስተማሪን ትምህርት ይሄ ስለማን ነው የተጻፈውን አልኩ። እኔ ለምን ጠይቀኛለህ? ኢየሱስ ነው ወይ ያስተማረው? ከኢየሱስ አስተምሮ ኢየሱስ አምላክ መሆኑን አሳያለሁ ነው ያልኩት። አንተ መልስ ነው አይደል የምፈልገው? መልስ ከፈለክ መልስልኝ። ጠይቀን እኮ አሳይሃለሁ። መጀመሪያ ይሄ ለማን እንደተጻፈ ብቻ ንገረኝ። ኢየሱስ ነው ወይ ያስተማረው? ይኸው አምላክ ነው እኮ ኢየሱስ ነው ወይ አንተ እንዴት ነው የምታወራው? ኢየሱስ ያስተማረውን እኮ ቅድም አሳየው። ካልቀበልም ያልከው አንተ ነህ። አልቀበልም አላልኩም። እዛ ጋር ያሳያል ካልክ እዛ ጋር እንጨርስ ነው ብለሃል። አላስተማረም፣ ሌላ ቦታ እንሄዳለን። ከዚህ በላይ አልቀበልም ማለት አለ እንዴ? አይ አላልኩም። ይሄ ጌታና መምህር ነኝ ብሏል አይደለ? ይሄን አልቀበልም አልክ። አይ አላልኩም። ኖ ቀጥል በቃ ከውሱ ጋር እኔና አታጨቃጭቀኝ። ከዚህ አውራ አንተ ራስህ ጨርስ አውራ አንተ ራስህ አውራ።
ይሰማል? አውራ አንተ ራስህ ቀጥሉ። እሺ አውራ አንተ ራስህ። ባባ የት ነው የምትሸሸው? አታወራም? አልሸሸም። እኔን ያየሁት ይላል። እኔና ወካንደ መልሰው እሱ ራሱ ይመልስልኝ። መልሰው ይሄን ዋካንሽ እሱ ራሱ እሱ ማርክ ሻዳ ብሎ ነው መሰለኝ የገባው። ሻዳ እያለ ነው። ሰላም አለይኩም ወረህመቱላህ። ሰላም ወራህመቱላሂ ወበረካቱ። አህለን ሄሎ። ከዚህ በፊትም 2 ጊዜ በ2 አካውንት ብሎክ እንዳደረከኝ ታውቃለህ? ግን እሱ እሺ ከላይ ማርክ አለ አለ። እሺ በስነ ስርዓት ታወራለህ ባባ። አላውቅም ሲጀመር ከናፈጠረ የተናንሳና ከአውኬ ጋር ጀመርከውን ቀጥል ከኔ ጋር። እሺ ማርክ አለህ ወይ? እሺ ከታች ባባ ሜቱን አንሳ፣ ሜቱን አንስለት ካላውቅበት አላውቅም ብትልም እሱ ኖርማል ነው። 2 ጊዜ ግን ብሎክ አድርገኛል አውቃለሁ። አሁን አብዱልከሪም የጀመረውን እንጨርስና እሱን አስገባ። ኢየሱስ አምላክ ነው ብለህ የምታምነው? አብዱልከሪምን አስገባልኝ መጀመሪያ፣ ከእሱ ጋር ልጨርስ። ለመጨረሻ ጊዜ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? እሱም መስማት አምላክ ነው፣ አምላክ ነው። ኢየሱስ ክርስቶስ አምላክ ነው ብሎ አስተምሯል? አምላክ አይደለሁም ብሎ አስተምሯል? የተጠየቀን ማለት ኢየሱስ ክርስቶስ አምላክ ነው እስካልክ እኮ አንተ ብቻ ጠያቂ ማን ያደርግ? አንተ መልስ። ከዚህ በፊትም በዚሁ ምክንያት ነው ብሎ ካርገኝ እንትን ያደርገኝ። አንተ ብቻ ጠያቂ አይደለም እኮ ትጠይቃለህ። አምላክ አይደለሁም የሚለውን ታሳይኝ ትችላለህ? ይሄ ስለማን ነው የተገለጸው? ኢየሱስ ክርስቶስ ይሄ ስለማን ነው የተጻፈው? ኢየሱስ ክርስቶስ አምላክ ነው ብሎ አስተምሯል? ይሄ የሐዋርያት ስብከት ምንድን ነው? ኢየሱስ ሐዋርያት ስለ ክርስቶስ ነው አይደል ያስተማሩት? ኢየሱስ ክርስቶስ አምላክ ነው ብሎ አስተምሯል? ለምሳሌ አንተ ኢየሱስ ክርስቶስ ለምሳሌ እኮ አንተ አላህ መኖሩን አለመኖሩን ራሱ ነቢያት በጻፉት ነው አይደል የምታውቀው? ኢየሱስ ክርስቶስ ኧረ ማትችል ከሆነ አብዱልከሪምን አስገባው። አንተ ድሮም እንደማችል አውቃለሁ። ምንም ማድረግ አይቻልም። ክርስቲያኖች ከኔ ፊት መቆም አይችሉም። በቃ ምንም ማድረግ አይቻልም። እሺ ክርስቲያን ካለ መግባት ይችላል፣ ማውራት ይችላል። እሺ ጥያቄ ያለ መጠየቅ ይችላል። ክርስቲያን ካለ ወይ ጠይቁን ካላችሁ ደግሞ ብቃት ይኖራችሁ፣ ቢያንስ መልስ ይኖራችሁ። ባትችሉ እንኳን ዝም ብለህ መጀመሪያ የራስህን ሃይማኖት መጀመሪያ በደንብ አንብብ እወቅ። መጀመሪያ የራስህን ሳታቅ የሰው የቆጡን አወርድ ብላ ብቶን ጣለችዋለሁ። የራስህን ሃይማኖት መጀመሪያ ጠንቅቀህ ሳታቅ ስለሰው ኢየሱስ አምላክ ታልሆነ ምንድን ነው ታዲያ? አንተም ገና ለገና እኮ አምላክ አለ የማታውቀውን አምላክ አለ ብለህ የምታምነው ነው ኢየሱስ ክርስቶስ። ጠጥታችሁ ነው የምትመጡ። ከሁለት በላይ አትጠጡ ብሏል አባ ገብረ ኪዳን። ከዛ በላይ አትጠጡ፣ ጥሩ አይደለም፣ ይጎዳቸዋል። ሁለት ብታጠጡ ብሏል። ይሄ የሚያከራክር ነገር አይደለም። እሺ አንዴ የተረጋጋ ቀስ በል። አምላክ ነው እኮ አምላክ ነው። ምንድን ነው ታዲያ? ምንድን ነው እኛ የምናምነው? አምላክ ነኝ ብሏል ይላል። በፈጣሪ አምላክ ነው። ኢየሱስ ክርስቶስ አምላክ ነው። ዛሬም ነገም አምላክ ነው። ፉከራው ነው ቀረ። በማስረጃ ሲፈተሽ ጊዜ ዜሮ የለም። ኢየሱስ ክርስቶስ ምንድን ነው ማስረጃ? ቴታ ምትህ ማስረጃ ታመጣለህ? ብትጠየቅ ራሱ የምመልሰው የለህም እኮ ጥቅስ እየሰበሰብክ እንትንም ማለት አይደለም። ትክክለኛ መጽሐፍ ቅዱስ ላይ አለልህ እኮ አምላክ መሆኑን ያሳየን። ትልቁ ላይ የተሰቀለው ምንድን ነው? ለእኛ ብሎ ነው። እናንተም የዳናችሁት እኮ በእኛ ነው የዳናችሁት እኮ እንጂ እኮ በማንም አልዳንክም። ራስህ ይህን ማወቅ አለብህ። እሺ እንድናውቅ አንዴ ማስረጃ ሳየን። ራስህን አምላክ ገና ለገና የት እንዳለ መጀመሪያ እወቅ። በግምት ነው እኮ የምታመልኩት እናንተ። በግምት አምላካችሁ መኖሩን አለመኖሩን አታውቅም። ላ ሐውለ ወላ ቁወተ ኢላ ቢላህ። ክርስትና ማበለው በቃ ማስረጃ ሳይኖረው ጊዜ ሰውየው ዝም ብሎ በቃ ባዶ ይለፈልፋል። በተረት ለማመን ይፈልግ ወጡ። ከዚህ ካላችሁበት
ተረት የምሬ ነው። ገና ሲጀምር ተረት ጀመረ። የቁጣውን አወርድ ብላ የብብቷን ጣለች ምናምን በማለት ጀመረ። ሰው ስለሚያመልከው ነገር እንዴት አምላክ ነው ብሎ ሳይነግራቸው አምልኩኝ ተገዙኝ ሳይላቸው እንዴት አመልካላችሁ? እንዴት ከይፍ ሰው ስለሚያመልከው ነገር እንዴት አምላክ ነው ብሎ ሳይነግራቸው አምልኩ። ሰላም አትሳሌ ባሁን ቆይ አንዴ ጥያቄ ልጠይቅ። ከእስልምና ላይ ማለት ነው ክርስትና ላይ ማጠየቅ በቻልኩት መልስልሃል። ምን ተሳደበን እኛ ታዲያ ያላ አሪፍ ይባል ታንከር ሰምቻለሁ። ልክ እኔ ስገባ ጊዜ አጋንንት እንደያዘው ሰው መጮህ ጥያቄ አለ ልጠይቅህ እኮ ነው። ለምን ነው ሚት የምታደርገኝ? ቤት አላደረግንም። ሜጀ አወረ ጥያቄ ግባሽ ጥያቄ ደስ ያለ ጥያቄ ወይስ? እሺ ሱራ 779 ላይ የሚለውን በቀጥታውን አንብብ። አሁን እዚሁ ያለን ማለት ነው። ከዛ ትነግረኛለህ ምን ለማለት እንደሚፈልግ። ጥያቄ ምንድን ነው? ሱራ 779 ሰዎችንም ጋኔኖችንም ለእሳትን የፈጠር ነው የሚለው አይልም። ውሽ ተበሽታል። ገና ከመግባት ዋሸ። ተመልከት፣ ገና ከመግባት ዋሸ። እኔ በአንተ አልፈርድም። ውሸታው ቀጣፊ በሆኑ ዲያቆኖቻቸው ናቸው ነው የምፈርደው። ይሄን ውሸት ይጭኗቸዋል አይደለ? ቢያንስ ከፍታቸው ለምን አታዩም? ሲሰጧቸው ጊዜ ሰውንም ሱራ 779 ላይ ከሰዎችም ከጋኔኖችም ብዙዎችን ለእሳት ፈጠር ነው ይላል። እንዴት ነው ፈጣሪ ለገሃነም ብሎ ፈጥሮ እንደገና ገሃነም የሚዶለው? ተረጋጉ። መጀመሪያ ብላለ ሰዎችንም ጋኔኖችም ለእሳት ነው ፈጣሪ እንዴት ነው ለገሃነም ብሎ ስራዬ ብሎ ለገሃነም ብሎ ፈጥሮ? ጥያቄ አዳምጥ እንጂ ቀስ ላላ አልዋሻሁም። ሱራ 779 አልዋሻሁም። የዋሻህ አንተ ነህ። አልዋሻሁም። መቼ ተናገርኩኝ? እኔ ገና ውሸት ብለህ የምትለው እኔ ራሴ ነኝ። እሺ ቀስ በል ተረጋጋ። ቆይሻ አሁን አንዴ ቆይሻ አንዴ ሰማይ ለምን ተዋሻለህ? ሱራ 779 አንብበው። ሱራ 779 አንብበው። ምን እንደሚል አንብብልን። አዝም ማለት ተው። አሁን ሀዋሸ ፈጣሪ ያውቃል። ዝም ብለህ አንብበው። እስኪ አሁን ህዝብ እየሰማ ሱራ 779 እየነገርኩህ እኮ ነው። አሁን ላውራ ትፈቅድልኛለህ? አንድ ደቂቃ። አዎ ግባና አንብበው። ላውራ አንድ ጊዜ ትፈቅድልኛለህ? ከሰዎችም ከጋኔኖቹም ብዙዎችን ለገሃነም ፈጠርን በእርግጥ ይላል። ምንድን ነው የፈቀጠቃል እኮ ለገሃነም ፈጠርን ነው። አንብበው። አሁን ዝም ብለህ እየሰማ ፈጣሪ እኮ አንዴ ፍቀድልኝ። በቤቴ ላስፈቅድ። ትፈቅድልኛለህ? አንድ ደቂቃ። ላላ እኔ አይደለሁም ውሸታም ነህ አትበል። ቃሉ በቃል ይላል። ቃሉ ይላል። እዚህ ያላችሁ በሙሉ ቁርአን ያላችሁ ግቡና ሱራ 779 አንብቡ። ቢያንስ ክርስቲያኑ ልጅ አዳምጠው እንስማ። ከዛ ማን እንደዋሻ አውቃለሁ። ዝም ብለህ ዋሸህ ምናምን እንደዚህ አትበል። ራሴ ያነበብኩትን ነው የምናገረው። ማንም ዲያቆን አልነገረኝም። አሁን አዳምጥ ደግሞ ክርስትና ላይም ጥያቄ ካለ ጠይቅ፣ እመልስልሃለሁ። ችግር የለውም። ግን እንደዚህ ውሸት ዲያቆን ምናምን ዝም ብለህ አትሳደብ። ቤቱን ማሳየት ነው። አዳምጥ። እሺ አንዴ ረጋ ቀስ ብለህ እሺ። መጀመሪያ ላይ አውራሽ መጀመሪያ ላይ ሲገባ ምን አለ? አብራራሽ ማብራራት እንደዚህ ነው። ትርጉም አልፈልግም የሚለውን ቃል ብቻ። እንዴት ነው መግባባት የሚቻለው? ቢያንስ አዳምጡ። ጠይቃቸው አይደለ? እስኪመለስ ድረስ ማዳመጥ። ስትናገር ጊዜ ዋሽተሃል አልኩ። እየዋሸሁት ምኑ ላይ ነው ብለህ ከዚያ በኋላ መጠየቅ። መጀመሪያ ምን አለ? ሱራ 779 ላይ 179 ላይ ይቅርታ፣ ሰዎችንም ጋኔኖችንም ለእሳት ነው የፈጠርኳቸው ብሏል አላህ አለ። ልብ በሉ። ዋሽተሃል አልኩት። ምንድን ነው የዋሸው? ሰዎችንም ጋኔኖችንም ለእሳት ነው የፈጠርኳቸው የሚል ቃል የለም እዚህ ጋር። ምንድን ነው ያለው ከተባለ ከሰዎችም ከጋኔኖችም ለእሳት የፈጠራቸው እንዳሉ ተናገረ። ከሰዎች ስል ጊዜ ሰዎችን ሙሉ አጠቃላይ እንዳልሆነ፣ ነገር ግን ከሰዎች የሆኑ ክፍሎች እንዳሉ የሚገልጽ ቃል ነው። ሰዎችን ብሎ በነበር ግን ሁሉንም ሰው ለእሳት ነው የተፈጠሩት ማለት ትችላላችሁ። ዛ አይልም። ያቸው አይደለ? ከጋኔኖችም አለ። ከጋኔን የሆኑ ክፍሎች አሉ ለእሳት የሆኑ እያለ ነው። እነማን እንደሆኑ እዚያው ቦታ ላይ ይናገራል። ባህሪያቸውን ገብታችሁ አለ አይደል? ሲናገር እዚያ ጋር እዛው ሌላ ቦታ ሳትሄዱ ማብራሪያ አንፈልግም። ሌላ ቦታ ላይ ችግር የለውም። እዚያው ላይ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ የብስሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ። እነማን ናቸው ለጋኔን የተፈጠሩት ከተባለ እዚያው ላይ ጠቀሳቸው።
እሱ ምን አለ መሰለህ አንተ አሁን አንዴ መጽሐፍ ቅዱስ እንድተረጉሙ በሌላ ነው የምትረጉሙት። የእናንተ እንደምትረጉሙት ታጠጋጉታላችሁ። አሁን እኮ መረዳት የምችለው አትግቡ ባካችሁ፣ ልጨርስ። እኔ ከራሴ እየተረጎምኩኝ አይደለም፣ እዚያው ላይ ያልኩኝ ነው። ቃሉን ላሳይህ ነው። እዚያው ላይ እኮ እሱን እኮ እያልኩ ነው። ስትረጉሙ መጽሐፍ ቅዱስ እንኳንም እንደ አንድ ነው እንትን ማለት ያለባችሁ ነው። እኔ አይደለም እያልኩ አይደለም። እሱ ምንድን ነው ያልገባኝ? እሱ የአንተ አድሚኖች ወይም የአንተ አይሰራም እንዴ? ኖ ቆይ ቀይ ሱቱን አይቀመጧ ማውረድ አይችሉም አድሚኖች። እስከዛ ድረስ አንተ ስታር ምንድን ነው ልመና ውስጣት እኛ ጭንቅላታችን ጃሞ ሆነ ቀይ። እሺ አድሚኖች፣ እሺ አዳምጡሽ። ለምን የታደርገ አድርጋቸው፣ ግን አዳምጡ። ቢያንስ ሰው እስኪጨርስ ከጠይቃችሁ ጊዜ መልስ እስኪመለስ ድረስ ማዳመጥ። አሁን የተናገርከውን አሳይ፣ መጽሐፉ ላይ አሳያቸዋለሁ። ሰዎችም ጋኔኖችም ለእሳት ነው የፈጠርኳቸው ብሏል። ውሸት ነው ብያቸዋለሁ፣ አሳያቸዋለሁ። የሚለው ምንድን ነው አልኳችሁ? ከሰዎችም ከጋኔኖች፣ ያ ማለት ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ፣ ለእሳት የተፈጠሩ ማለት ነው። ያ ማለት ግን ለእሳት የተፈጠሩ ሲባል ጊዜ በምናቸው ነው ከተባለ በራሳቸው ስራ እንደሆነ እነሱ ያሰቡት ምንድን ነው? አምላክ ቀድሞ ወስኖባቸዋል እያሉ ነው። አይደለም፣ እዚያው ላይ በስራቸው እንደሆነ ገልጿል እያልኳቸው ነው። ምን አለ ቀጥሎ አላህ ለእሳት የሆኑበትን ምክንያት ሲናገር ጆሮ አላቸው ግን አይሰሙም አለ። ልብ በሉ። ዓይን አላቸው ግን አያዩም አለ። ልብ አላቸው ግን አያገናዝቡም አለ። ስለዚህ ከአምላክ ዘንድ የሚመጣላቸውን ቃል መስማትም ማየትም ማገናዘብም የማይፈልግ አካል ወዴት ነው የሚሄደው ትላላችሁ? ወደ እሳት ነው ያለምንም ጥርጥር። ስለዚህ እነዚያ እንደሆኑ ለእሳት የተባሉት ተናገር አላህ ሱብሓነሁ ወተዓላ። አሁን ይሄን የተናገረበት እዚያው ላይ ሌትም ቦታ ማብራሪያ ሳንፈልግ እዚያው ላይ ላሳያችሁ ቸዋል። አሁን አዳምጡ። 779 ላይ 779 7 179 ያ አሁን አስተውላቸው፣ አንቀጹን ተመልከቱ። ከጋኔንም ከሰዎችንም ይታያቸዋል። የመጀመሪያው ውሸት ይሄ ነው። ውሸታም ያልኳቸው ለዚህ ነው። አላህ ሰውንና ጋኔንን የፈጠረው ለእሳት ነው ብለው ያስተምሯቸዋል። እንደዛ የሚል ቃሉ ላይ ያለው የለም፣ ውሸታቸው ነው። ከልጁ አይደለም ስህተት ያልኩት ለዚህ ነው። ልጁ መጥቶ የተናገረው የጫኑትን ነው። ገብታቸዋል አይደል? ነገር ግን እዚህ ቦታ ላይ ሰዎችንም ጋኔኖችንም ይላል ወይ? አይልም። ከሰዎችም ከጋኔኖችም ይላል። ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ። ብዙዎችን ለገሃነም በእርግጥ ፈጠርን አለ። ምን አይነት ናቸው ከተባለ የትም ሳትሄዱ እዚሁ ጋር ይነግራቸዋል። ቀድሞ ስለወሰለባቸው ነው ወይ? አይደለም፣ በስራቸው ምክንያት እንደሆነ እዚሁ ይናገራል። ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው አለ። ልብ አለው ግን ማወቅ አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል። ቀጥሎስ ምን አለ? ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። ጆሮ አለው ግን መስማት አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል አለ። ለእነርሱም በእሳቸው የማያዩባቸው አይኖች አሏቸው አለ። አይን አለው ማየት አይፈልግም የአምላክን ቃል። ልቦናን ለማገናዘብ የማይጠቀም ከሆነ አይን ሰጥቶት አይን ያለ አይን ብሎ የምትፈረጥጥ ከሆነ ከአምላክ ቃል ወዴት ነው ብትሄደው? ወደ ገሃነም ነው ብትሄደው፣ አለምን ጥርጥር። ስለዚህ የራሳቸው በእነዚህ በአይናቸው በተሰጡት ልብና በተሰጡት አይምሮ ነፃ ምርጫ ፈቃዳቸውን ተጠቅመው እነዚህ ሰዎች አይ አናገናዝብም አናይም ማንሰማም ካሉ ወዴት ነው የሚሄዱት? ወደ ገሃነም። የማን ውጤቱ የማን ነው? የራሳቸው ውጤት። ያው ልብ አላቸው ሰጣቸው አላህ እንዲያገናዝቡ፣ እምቢ አሉ። አይን ሰጣቸው እንዲያዩበት የአምላክን ቃል፣ አይ አናይም አሉ። ጆሮ ሰጣቸው እንዲሰሙ፣ አይ አንሰማም አሉ። ገብታችኋል አይደለ? ለእነርሱ በእሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚያ እንደ እንስሳዎች ናቸው አለ። እንስሳት ምንድን ነው? ከአምላክ ዘንድ የሚመጣለትን ቃል የሚያገናዝብ አይደለም። ያ ምን እንደሆነም የሚያውቅ አይደለም። ነገር ግን ጆሮ አላቸው፣ አይን አላቸው፣ ልብ አላቸው። ገብታችኋል አይደል? ልክ እንደዛ አይምሮውን እንዳልተጠቀመ እንስሳ ናቸው እነዚህ ሰዎች። ይዘውታል፣ በእርግጥ ጆሮውን አይነውንም ይዘውታል። ልክ እንደ እንስሳ ማገናዘብ አይችሉም እነዚህ ሰዎች። እነዚያ ልክ እንደ እንስሳዎች ናቸው። ይልቁንም እነርሱ በጣም የተሳሳቱ ናቸው አለ። እንዳውም ከእንስሳት የባሱ ናቸው። ለምን ከተባለ አይምሮ ተሰጥቶት ያን አይምሮን ያልተጠቀመ ከእንስሳት በታች ነው ይሄ ሰው። ቻል እንደ እንስሳት ከሆነ ሰውየው ማንነት በዚህ ምድር ላይ የእንስሳት ስራ ምንድን ነው? ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። አይምሮ ያገናዝባሉ ወይ? ላ የለም።
ይሄም ልክ እንዲሁ ከአምላክ ዘንድ የሚመጣለትን ቃል የማይሰማ የማያገናዘብ ከሆነ በልቶ መጠጣት፣ መተኛት፣ መነሳት ከሆነ ህይወቱ ከእንስሳት በታች ነው። ይህ አካል እነዛ ዘንጊዎችን እነርሱ ናቸው አለ። ይህን ዝንጉነት ከማን የወረሱት? በራሳቸው ጆሮ ተሰጥተው አንሰማም አሉ የአምላክን ቃል። ዓይን ተሰጥቷቸው አናይም አሉ። ልቦና ተሰጥቷቸው አናገናዝብም አሉ። የማን ፈቃድ ነው ይሄ? የራሳቸው ፈቃድ። ያው ልብ ሰጥቷቸው እምቢ አሉ። በቃ አናገናዝብ። አንዴ ታዳምጠኛለህ? ይቅርታና ላቋርጥህ። አዳምጣለሁ። እሺ፣ ብዙዎችን ከጋኔንና ከሰው ፈጠርናቸው ካለ በኋላ ፈጠርናቸው አለ እኮ። ፈጠርናቸው ብሎ እንዴት እነሱ ጆሮ ኑሯቸው ሊያዳምጡ ይችላሉ? ከተፈጠሩ በኋላ ጆሮ ሊኖራቸው ይችላሉ። ከጋኔን ፈጥሯቸው እንዴት ያዳምጣሉ? ከጋኔን ተፈጥረው ከጋኔንም ከሰውም ፈጠርናቸው አለ እኮ። ከጋኔንም ከሰውም ፈጠርናቸው ነው ያለው። አዎ እንዴ ፈጥሯቸው እንዴት ሊያዳምጡ ይችላሉ እያለን ነው። የሰው ፈጥሯቸው እንዴት ሊያዳምጡ ይችላሉ? ፈጥሯቸው እንዴት ሊሰሙ ይችላሉ? ያ ሰግጥ በምስሉ ላይ የሰየው ከስምን ትክክል ነው። እሺ ማነው የፈጠራቸው ለሚለው ጥያቄ እኔ ነኝ የፈጠርኳቸው እያለ አላህ ስብሐነሁ ወተዓላ እየተናገረ ነው። ይወጣል አይደለም? እነርሱ ግን ገሃነም ሊሆኑ የቻሉበት ምክንያታቸው ምንድን ነው ጥያቄ። አሁን ስጉት አለ እዚያው ምክንያቱን ተናገረ። ጆሮ ሰጥቻቸዋለሁ፣ ግን እኔ በነቢይ በኩል የሚልክላቸውን ቃል አይሰሙም። እነዚህ ሰዎች መስማት አይፈልጉም። ዓይን ሰጥቷቸዋል፣ ኑ እዩ፣ አያዩ፣ ማየት አይፈልጉም። እሺ አገናዝቡን እንኩ፣ አይ አንፈልግም አሉ። አያቸው አይደለም? እነዚህ ሰዎች ወዴት እንደሚሄዱ እየነገረን ነው። ወለቀድ ዘረእና ሊጀሃነም ላ እዚህ ቦታ ላይ ላሟ ላመል ዓቂባ ትባላለች። የመጨረሻውን ማንነታቸውን የሚናገር ነው። ያ የመጨረሻውን ማንነታቸውን አምላክ አላህ ሲናገር ግን ከምን መሰረት አድርጎ ነው ከተባለ ሰበቡን ተናገረ እዛ። ምክንያቱ ራሳቸው ሰዎች ናቸው። ጆሮ ተሰጥተው ነበር ግን አልሰሙም። ማየቻ ተሰጥተው ነበር ግን አያዩም። ልቦና ተሰጥተው ነበር ግን አያገናዝቡም ማለት። የእነዚህ ፍጻሜያቸው ጀሃነም እንደሚሆን አላህ ስብሐነሁ ወተዓላ እየተናገረ ነው። በዚሁ አንጻር ደግሞ ጆሮ ተሰጥቷቸው የሰሙ፣ ዓይን ተሰጥቷቸው ያዩ፣ ልቦና ተሰጥቷቸው ያገናዘቡ በአንጻሩ ወደ ገነት እንደሚሄዱ ይናገራል። ይህ ነው እኮ አንዴ እኔ እኮ ያልገባኝ ነገር መጀመሪያ ጆሮ ሰጠዋቸው፣ ልቦና ሰጠዋቸው፣ መስማት አይችሉም። ከጋኔን ፈጠርኳቸው ቢል ችግር የለውም። ግን ከጋኔን ፈጠርኳቸው ከሰውና ከጋኔን ፈጠርኳቸው ብሎ እንዴት ጆሮ አላቸው ይላል መጨረሻ ላይ? ፊት ተፈጠረ አንድ ሰው የሚሰጠው መጀመሪያ ነው እንጂ ከተፈጠረ በኋላ እንዴት ሌላ ነገር ይሰጠዋል? በዚህ ላይ እስኪ ማብራራ ካለ አብራራለሁ። ከጋኔን ፈጠርኳቸው የሚል የለም። የት ነው እያነበብክ ያለው? ከጋኔን ፈጠርኳቸው የሚል የለም። ሰውንም ጋኔንም የፈጠረው ራሱ መሆኑን እየገለጸ ነው አላህ ሱብሓነሁ ወተዓላ። እኔ ነኝ የፈጠርኳቸው ይላል። አዙሮ እሺ እናንብበው እንዴት እንደሚል እኔው አዙሮና ይላል ብዙዎችን እንደተሰራ ናቸው እያለ እንዴት አንባውን ትክክል ያለ ጋኔን ፈጠርኳቸው ይላል። ከጋኔን እና ከሰው ሰሯቸው እያለ አይደል? ከጋኔን ፈጠርኳቸው የሚለው ጋር ሰግጠ ፈምስ አቤት ይኸው ከጋኔንና ከሰዎች ብዙዎችን ለጋነም ፈጠርናቸው አለ። ለጋነም ተፈጠራቸው በኋላ እንዴት እንትን ይላቸዋል? ከጋኔን ፈጠርኳቸው ጋር ይኸው እኮ እያነበብኩ አይደል እንዴ? ከጋኔንም ከሰዎችም ፈጠርናቸው፣ ግን ከጋነም እንዴት ከፈጠራቸው በኋላ ጆሮ ይሰጣቸዋል? ከጋኔን ፈጠርኳቸው አይደለም እኮ ለጋነም ፈጠርናቸው ካለ በኋላ ራሱ ፈጥሮ እንዴት ጆሮ ያላቸው ልብ አላቸው ግን አይሰሙም ይባላል እንዴ? ለምን እንደሆነ ምክንያቱ ተናገረ። ምክንያቱ ለምንድን ነው ለገሃነም የተባሉት እነዚህ ሰዎች? ለገሃነም የተባሉት እነማን ናቸው ከተባለ እዚያ ቦታ ላይ ነገረ። ጆሮ አለው አይሰማም ማለት። ለምሳሌ አንተ ጆሮ አለህ አይደለ? ሰግጥ አንድ ቤት ተናንሳ አንተ አስረዳ። እኔ ጆሮ አለ ግን ቢፈጥረኝ ራሱ እኔ ይቅርታ ካባልኩት ይምረኛል። ግን ይሄ ከፈጠራቸው በኋላ
እንዴት ለገሃነም ተፈጥሮ እንዴት እነሱ እንትን ይላሉ? አዳምጥ፣ አያውን ጨርሰው። ምክንያቱን ሰበቡን እየተናገረ ነው። ለጀሃነም የተባለበት ምክንያት ምንድን ነው ይላል። ሻንቀሱ ንገረኝ። ይሄ እኮ አንተ በስራ እንትን ያልከው ነገር ነው። አሁን ወደ ገሃነም የሚያስኬድ እኮ አንተ በስራ ያጠፋው ነገር ነው እንጂ ከፈጠረ በኋላ እኮ ያለው አይደለም። በጣም ጥሩ። እሱን ነው እየተናገረ ያለው። በስራቸው ምክንያት እንደሆነ እዚያው ላይ ተናገረ እያልኩ ነው። ምን አላንተ ፈጠርናቸው ብሎ ኧረ እሱ ምንድን ነው ፈጠርናቸው እኮ እያለ እያየሁት ነው። ባይኔ መፍጠሩን እየተናገረ ነው። ፈጠርኳቸው ማለት ወሰንኩባቸው። ምንድን ነው የምትለው? ከፈጠራቸው በኋላ እንደገና እንዴት ነው እነዚህ ሰው? እሺ ፈጠራቸው፣ እሺ ይቅርታ ቢሆን እንትን አይሉ ከፈጠረ በኋላ አንተ በፈጣሪ አንተ ፈጠራቸው ሲባል ወሰነባቸው እያልክ ነው አይደለ? ቀድሞ እንደዛ ተረድተህ ነው አይልም? እንደሱ አይልም። ወሰንኩባቸው አላለም። የፈጠራቸው እያለ እኮ ነው እሱ። እያየኸው አይደል? ወሰንኩባቸው ይላል። ፈጠርናቸው ብሎ ፈጠራቸው በኋላ እንዴት እንትን ይላቸዋል ማለት አንተ ፈጠርባቸው ይላል ወይ ነው ጥያቄ? አዎ ፈጠርናቸው ይላል። ወሰነባቸው ማለት ነው። ወሰንኩባቸው ይላል ወይ? ፈጠርናቸው ብሎ እንዴት አልወሰነባቸውም? ለገሃነምና ከገሃነም ፈጠርናቸው ለገሃነም እያለ አዳምጥ። ወሰንኩባቸው ይላል ወይ ነው ጥያቄ? ሰፈጠው ለገሃነም ፈጠርናቸው እያለ አይደል እንዴ? አንተስ ማለት ነው አላልክም እንዴ? ለምን ስለመወሰን አይደለም ትላለህ? ተረዳህ ማለት ነው። አሁን አየህ አይደለ? ስለዚህ መወሰን አንድ ፈጠርናቸው ብሎ እንደዚህ አድርገው አንተ አሁን ሰው ሁሉ ብሎ ነው የፈጠረህ። ሰው ከመሆኑ ውጭ ወደ ሌላ ቦታ የትም መሄድ አይችልም። ስለዚህ ለገሃነም ፈጠርናቸው ካላቸው ደግሞ የትም መሄድ አይችሉም። በቃ ስለዚህ ሰው ሁነህ ተፈጠር ካለህ ለሌላ መሆን አትችልም። ምርጫ የለህም ማለት ትክክል ነው። ሰው ከሆንክ እንስሳ መሆን አትችልም። ስለዚህ እነዚያም ለገሃነም የተፈጠሩት። እሱኛው ደግሞ ለጀሃነም የሆኑበት ምክንያት ምንድን ነው ከተባለ ስራቸው እንደሆነ እዚያው ላይ ገልጸዋል እያልኩ ነው። ለምን ጆሮ አላቸው አይሰሙም ማለት አለመስማትና መስማት ያንተ ምርጫ ነው አይደለም? እኔ አሁን ፈጥሮኛል፣ ፈጣሪ በአምሳሉ ፈጥሮኛል። ግን ካጠፋሁኝ ለገሃነም ነው። ከፈጠሬ በኋላ እኮ ነው ወደ ገሃነም የሚሄደው እንጂ መጀመሪያ ለገሃነም ብሎ ፈጥሮኝ አይደለም። እኔ አሁን እንደማምነው የተጠየቀውን ጆሮ ሰጥተዋል። አንተ ጆሮ መስጠቱ የእሱ ፈቃድ ነው ወይስ ያንተ ምርጫ? መልስ። እሺ መጀመሪያ አንተ ሰው ሆኖ ፈጥሮሃል። እንስሳ መሆን ትችላለህ። ለገሃነም ከፈጠረኝ ደግሞ ገሃነም ነው እንጂ መሆነው ሌላ መሆን አልችልም። የአምላክን ቃል መሻር አልችልም ማለት አንተ ጆሮ ሰጥተዋል። ይሄን ጆሮ ሲሰጥህ ጊዜ በምርጫህ ላይ ሰጠህ ወይንስ ወስኖብህ ነው? ጆሮ ይኑርህ ብሎ እኔ እኮ እየነገርኩ ነው። እሱ ያለመረዳት ካልሆነ እንጂ እኔ አሁን ልንገርህ፣ ሰው ሁን ብሎ ሰርቶኛል። ግን ካጠፋሁኝ ወደ ገሃነም ወርዳለሁ። ቆይ ልንገርህ፣ አዳምጠኝ። እኔ አሁን እኮ አዳምጠኝ። አንተም ልንገርህ እንዲህ ሰው ሁን ብሎ ፈጥሮኛል አልክ አይደለ? ስለዚህ ሰው ሁን ብሎ ሲፈጥር ጊዜ ራሱ ውሳኔ ነው ወይንስ አንተ ያንን የመምረጥ መብት ሰጥቶሃል? እኔ መብት ሰጥቶኝ አይደለም ሰው የሆንኩት። ሰው ሁን ብሎኛል። እዚህ ቦታ ላይ ደግሞ ያንን በሰውነትህ ላይ ሳለህ ጽድቅ ስራ የመስራትንና በሰጠህ የሰውነት ክፍል ጆሮ ከሰውነትህ ነው አይደለ? አይነህ ከሰውነትህ ነው አይደለ? ልብህ ከሰውነትህ ነው አይደለ? መልስልኝ። እሱን ሲሰጥህ ጊዜ አስመርጠሃል ወይ ከተባለ አላስመረጠህም። ነገር ግን በእነዚያ ላይ የፈለግከውን መስራትን አስመርጠሃል። አየህ አይደለ? እዚህም አላህ እየተናገረ ያለው መፍጠሩ አዎ በራሱ ውሳኔ ነው። አላህ ስብሐነሁ ወተዓላ ፈጥሮሃል። አንተን ሰው ሁን ብሎ ፈጥሮሃል። ጋኔንን ጋኔን ሁን ብሎ ፈጥሮታል። ከዚያ በኋላ በፈጠረላቸው አካሎች ግን በጆሯቸው፣ በአይናቸው፣ በልባቸው የመስማት የማየትን የማገናዘብን ለእነሱ ምርጫ ሰጥቷቸው እነዚህ አካሎች መስማት እንዳልፈለጉ ማየት እንዳልፈለጉ እና ማገናዘብ እንዳልፈለጉ እነዚህ አካሎች እንደሆኑ ወግዳ ገሃነም የሚገቡት አላህ ስብሐነሁ ወተዓላ እዚያው ላይ ተናገረ። ሌላ ቦታ ላይ ሳትሄድ ማለት ነው። ገብቶሃል አይደለ? ትንሽ አዳምጫለሁ። ትንሽ አዳምጠኝና ደግሞ ትጨርሳለህ። አንድ ሰው መጀመሪያ ከመፈጠሩ በፊት ነው ስራውን እንትን የሚለው። መጀመሪያ እኮ አንተ ይህንን ሰውን ብሎህ ሰውና በመልካም ስራነትህ ወደ ጀነትም ወደ ገነትም ትሄዳለህ። ያንን የምትሄድበት ምክንያት ምንድን ነው? አንተ በሰራው ስራ ነው። እነዚህ ሰዎች መጀመሪያ ደንቆሮ አድርጎ ሰራቸው። ጆሮ ቢሰጣቸው፣ ልቦና ቢሰጣቸው፣ ከስር ቢፈጥርላቸው ምን ይሰራላቸዋል? መጀመሪያ ሰው መሆን ስለሚቀርም ሰው ማድረግ አለበት። ለገሃነም ፈጠርኳቸው እያለ እኮ ነው። እንዴት ነው አንተ የምታየው? የሚለውን አሳየኝ። እሱ ጋር አሁን ለምን ተዋሻለህ? ለምን አልዋሽም? ከጋንና ከሰው ለገሃነም ፈጠርኳቸው እያለ አይደል? ሰው የሚለውን አሳየና። ምኑን ለማሳየህ? ደንቆሮ አድርጎ ፈጥሯቸዋል መጀመሪያ የሚለው እኔ ያኩ ምሳሌው እናንተ ስተኝ የነበረው ምሳሌው ነው የነገርኩህ እንጂ እያለህ ነው። ለገሃነም ፈጠርኳቸው ካለህ በራሳቸው ፍልስፍና ይናገራሉ። ይሄን ነው
መረዳት አይፈልጉም። ዘግተውታል ራሳቸው። አንተን እኮ ነው ደንቆረ እያለ ያለው። ምክንያቱም ጆሮ ሰጥተሃል፣ ግን መስማት አትፈልግም። ያው ግን ይዋሻል። ደንቆር አድርጎ ቀድሞ ፈጥሯቸዋል አለ። እንደዛ የሚል የለም። ሰው ጋኔን አድርጎ ፈጥሯቸዋል ወይ? አዎ ፈጥሯቸዋል። ምን ሰጥቷቸዋል ይላል? ደንቆር አድርጎ ፈጠራቸው ይላል? አይደለም። ጆሮ እንዳውም ሰጥቻቸው ነው የፈጠርኳቸው እያለ አንቀጹ እየተናገረ ደንቆር አድርጎ ነው የፈጠራቸው ብሎ በራሱ የተረጉማል። እንደዚህ ያስኬዳል። አላህ ስብሐነሁ ወተዓላ አይን ሰጠኋቸው አለ፣ ጆሮ ሰጠኋቸው፣ ልብ ሰጠኋቸው አለ። አያቸው አይደለ? እነሱ ግን አይሰሙም አለ። የማን ስራ ነው አለመስማታቸው? የራሳቸው እንደሆነ እዚያው ላይ ገለጸ። እነሱ ግን አያዩም አለ። እነሱ ግን ልቦናቸውን አያገናዝቡበትም አለ። የራሳቸው ነፃ ምርጫ ፈቃድና ውሳኔ ነው። ያ ግን ያንን ጆሮ የፈጠረላቸው ማን ነው? አምላክ አላህ ስብሐነሁ ወተዓላ። አይናቸውን የፈጠረላቸው ማን ነው? እንዲያዩ አላህ ስብሐነሁ ወተዓላ። ልቦናን የፈጠረላቸው ማን ነው? አላህ ስብሐነሁ ወተዓላ። በዚህ ሁሉ ፈጥሯቸው ሳሉ እነዚህ ሰዎች እነዚህን ግን መጠቀም አልፈለጉም። በራሳቸው ነፃ ምርጫ ፈቃድ ተጠቅመው አናይም፣ አንሰማም፣ አናገናዝብም አሉ ብሎ እዚያው ተናገረ። እነዚህ ወዴት እንደሚሄዱ አላህ ስብሐነሁ ወተዓላ ሲነግረን እነዚህ ወደ ገሃነም ነው የሚሄዱት እያለ ቀድሞ ተናገረ። ታች አለ አይደለ? ቀድሞ ተናገረ። ወዴት ይሄዳሉ? ወደ ገሃነም። ይህ ነው። እሺ ኪያ ሰላም